ላስረዳሽ እንዳሰብሽ አይደለም። ምንድነው የምታስረዳኝ? ሚስትች ናት እንዴ? አሁን እኔ ምን አባሽ ልቀቂኝ! ምን እያደረገች ነው? አንቺ ማን አባሽ ስለሆንሽ ነው ኪንጎን የምታስደበድቢው እንዴ? ያማታል እንዴ? ስለፈጠራችሁ በቃ ተረጋጉ። ምን አይነት ሚስት ናት? ትንሽ እንኳን ነገራቶችን ለማገናዘብ አትሞክርም እንዴ? ምን አባሽ ነው ማገናዘበው? የምታረጊው ነገር እኮ እያየሁ ነው አይደል እንዴ? አንተ ከዚህ ለምን ትሰራለህ? ቅምጥል እያወራሁት ነው። በቃ ምንም ነገር የለም። ሌላ እሱን ሂድና የምትሸውደውን ሰው ሸውድ። እሺ አንቺ ደግሞ ድጋሜ እሷ አጠገብ ካየሁሽ አለቀሽም። እሺ ሰምተሽኛል? ወንድ ናት? ሴት ናት? ሚስት ምን አይነት ሴት ናት? እንደዚህ አይነት ሚስት አትመስለኝም ነበር። አንቺ እሺ ማነው ወንድ? ቅምጥል ምን እያለ እንደሆነ ብትመረመር ይሻላል። ያኔ ላይ በኢላ የምትቀናው ቤዛ አሁንም በእኔ ስር እያነፈነፈች እኔ ባለኝ ነገር እየቀናች ነው ያለችው። እስኪ ንገሪኝ፣ ለውጥሽ ምኑ ላይ ነው? እሱን በቅርቡ አሳይሻለሁ። ጥሩ በርቺ። እኔ የአንቺ ስኬት ያስደስተኛል እንጂ መቼም ቢሆን አያስከፋኝም። ብቻ አንቺ ስታካለሽና ከእኔ ህይወት ላይ አይንሽን አንሺ። እሺ ቤኪ ና እንሂድ። መቼም አይሆንም። ሁሌም ከልጅነት አይኑን ማየት ፈልጋለሁ፣ ድምፁን መስማት ፈልጋለሁ። ገና ሳይነጋው ምን ልዩነት አለው ፍቅር? ለማንኛውም አዲስ ነገር ካለ ደውይልኝ። ለሊ ለመጉዳት ከማሰብሽ በፊት እኔ ምን ላደርግሽ እንደምችል ማሰብና መጠንቀቅ አለብሽ። ደግሞ የዞርሽ የሰው ህይወት አታበላሽ። ለአንቺም ቢሆን ጥሩ አይደለም። እሺ ስለ አንቺም ስለ እሷም ስለ ማንም ግድ አይሰጠኝም። አደይ አንቺ የማታውቂያቸው ለሊ ብዙ በደሎችን አድርሳብኛለች። ግን አሁን ብናገር ማንም ሰው አያምነኝም። ግድ አንቺም እኮ ጥፋተኛ ነሽ። ሁሉንም ነገር ሲያደርግ አዎ ትክክል ነህ እሺ ነው የምትይው። ለምንድነው ትክክል እንዳልሆነ የማትነግሪው? አደይም ቤርም እየተጫወቱበት ነው። ምንም ነው የማይፈልጉት። አሁን እኮ ሰውን ተይ። ይልቁንስ የምታውቃቸው ጓደኞቹ ካሉ ደዋዊና ጠይቂ። እኔ በምን አውቃለሁ? ያችን አደይን ግን አለቃትም። እሷን እያለ ነው እንዲህ ወጥቶ የቀረው። ወይኔ ዴፍ ምን አለበት እኔ የምልህን ነገር ብትሰማኝ። ወይ ጉድ! ካልሆነ ፖሊስ ጣቢያ ሄጄ ላስመዝግብ እንጂ እዚህ ቁጭ ብዬ ምን እሰራለሁ? እኔማ አብሬሽ ልምጣ እማዬ። አንቺ እዚህ ሁኚ፣ ቤቱን ጠብቂ። ባይሆን ከመጣ ደውይልኝ፣ ቤቱን አይዘጋ። ቆይ አሹ የት ሄዶ ነው እማዬ? ፍቅር ነገርኩሽ እኮ አሹ ከሁለት ቀን በፊት እኔ ቀን ስራ አለብኝ ብሎ ከርሟን በፊት ያስፈቀደኝ። እኛ ስለ ቀን ስራው ምን ይመለከተናል? አርፎ ስራውን አይሰራም? እማዬ አንቺ ነሽ እንዲህ እንደፈለጋቸው እንዲወጡና እንዲገቡ ፊት ሰተሻቸው አናታችሁ ላይ ካልወጣ ነው ያሉት። እሱማ የስራ ከጠቀመው ደስ ይላል። እኔ ግን አልዋጥልሽ ያለኝ የሮማን ነገር ነው። አሁን ምን ሆንኩ ብላ ነው የወጣችው? ወይ ዘንድሮ። ቆይ እኮ ገብቻ ነገርኳት። አንዴ ብቻሽን? አዎ ምን ችግር አለው? ምን ታመጣለች ብሎ ነው። እና አዲስ ነገር ምን ነገረችሽ? የምታውቀው ነገር አለ? ምንም የለም። ምንም ነገር አላውቅም ብላለች። ጭራሽ እኮ ተረጋግታ ነው የተቀመጠችው። አንዴ ቆይ እሺ፣ ታዲያ ሌላ ወዴት? አላውቅም። ሰው እንዴት እዚህ ሄድኩ እንኳን ሳይል ድንገት ይጠፋል። በዛ ላይ ደግሞ የስልኩ ጉዳይ። እሱስ ልክ ነሽ። ነገሩ ትንሽ ያሰጋል። ማን ነው? አላውቅም። ሄሎ አደይ ነኝ። አለልኝ። ምን? ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 226 እያላችሁ ቀርብ ያለሁ ማለት ነው። እንግዲህ ዴቭ ማንዳክ እንዳሳከደው ታውቀዋል። ቤሪ ብለን ነበረ። ቤሪ አይደለችም። የአደይ አባት እንግዲህ አለልና ጫኔን ወደ ገጠር ወስዶ እዛ አሳሰሩት ማለት ነው። ማለትም ይሄንን ያደረገ የአደይ አባት አደይ ወጥመድ ውስጥ ለመክተት ማለት ነው። አደይ እንግዲህ ዴቭ እዚህ ነው ተብላ እዛ ገጠር ሄዳ አደይ የድሮ ጮኛዋ እንዲድራት አባቷ ይሄ ሁሉ ቅድ ያደረገው የአደይ አባት ነው ማለት ነው። በጣም በሚያሳዝን ሁኔታ ግን አደይ ያሰበችውና ሌላ ነገር ነበረ። ቤሪ ነበረ የመሰላት ነገር ግን ቤሪ አይደለም። ለሷም ስልክ ተደውሎላት እንግዲህ አደይ እንግዲህ ዴቭ እዚህ ነው እያሏት ነበረ። እንግዲህ ምንድን ነው የሚፈጠረው? አደይ ገጠር ትሄዳለች ተታልላ ወይስ ሰው ትልካለች የሚለው እንግዲህ በቀጣይ ክፍል እንመለከታለን ማለት ነው። እዚህ ጋር ደግሞ በምስሉ ላይ እንደምትመለከቱት ለቤዛ ውሸት ታወቀ። ቤዛ የለምለም ቤት እንግዲህ ፎርጂት ወረቀት አሰርታ ሁሉም በራሷ ስም አድርጋ ነበረ። ነገር ግን ባቡሬ ገጀራው የለምለም ወንድም ስለሆነ እንግዲህ የቤዛ ስራ እንዳለ የለምለም ግልጽ አድርጎ ይነግራታል። ቤዛ ውሸቷ ነው። ወረቀቶቹ በሙሉ የቤቱ ካርታ ወረቀቶቹ በሙሉ እንዳለ ፎርጂት ነው። በፎርጂት ወረቀት አሰርቶ ነው። ስለዚህ ምንም ነገር ብትልሽ እንዳታምኛት ይላታል፣ ያስጠነቅቃታል የለምለም ማለት ነው። ለምለምም እንጃ ይሄ ነገር ምንም ነገር አትዋጥልኝም እያለች ነበረ። ከዛ ባቡሬ አይዞሽ አትፍሪ፣ እኔ ሁሉም አለሁ ከጎንሽ እያለ ግንባሯን ይስማታል ማለት ነው።
ቤዛ ገጀራውን ለመጠየቅ ወደ እስር ቤት ሄዳ ነበረ። ከዛም በኋላ ወደ እስር ቤት ከሄደችበት በኋላ ለገጀራው ትጠይቀዋለች። እንዴት ነህ ስትለው ምን አገባሽ አንቺ ከዚህ እስር ቤት ልውጣ እንጂ መጀመሪያ ስጋሽን ከታተፍ የምሰጠው ለአሞራ ነው እኔ ነኝ እያለ ከዚህ ቤት ከዚህ እንዲወጣ ብቻ ደው አድርጊ ይላታል። ከዛ መቼም ቢሆን አታስቡ እንደማትወጣ ነው ማደርግህ ትለዋለች። አንተ ቆይ ለምለም በምን ገዝተህ ነው ይሄ ሁሉ ፎርጂት ወረቀት እንደሆነ የነገርካት? ምን አገባሽ አይመለከትሽም ይላታል። የእሷ እህቷ እንደሆነች አልነገራትም ማለት ነው። ግን ከዚህ ሂጂ ሁለተኛ መጥተሽ እንዳጠይቀኝ አላት ገጀራው ማለት ነው። ገጀራው ከእስር ቤት ሲፈታ እንግዲህ መጀመሪያ የሚገለው ለቤዛና ለወንድሟ ነው በሚያሳዝን ሁኔታ። እዚህ ጋር ደግሞ እንግዲህ ኮኪ እንግዲህ የአዳይን ስጠይቃት እኔ አላቅም ስልኩ ወድቆ ነው ያገኙት ብላ ግግም ብላ ነበረ። ዶክተሩ ሩታ ወደ እሱ ሄደች። ወደ እሱ ከሄደች በኋላ ዶክተሩ ፈገግ ብሎ እያያትና እያወራት ነበረ። ሩታ ለምን መጣሽ ይላታል። ከዛ በኋላ የመጣሁት አንተ ድምፅ ናፍቆኝ አንተን ሳላዩ ምናምን ስትለው ጊዜ ለምን እንዴ ሲላት ጊዜ መጀመሪያ ሩታ ከመምጣቷ በፊት አዳይ ስልክ ደውላለት እንግዲህ ቤሪ ጋር ሊሄድ ነው ቤሪ ዴቪሷን ካሳገደችው ቤሪ ጋር ሂጄ መጠየቅ አለብኝ ብላ ለዶክተር ነግራው ነበረ። ዶክተሩ ብቻሽ መሄድ የለብሽም እያላት ያስጠነቀቃት ነበረ። ዶክተር ምንም አታስብ እኔ ቢሆን ብቻዬም እሄዳለሁ ብላ ትነግረዋለች። አይ ጠብቂኝ መጣሁ እያላት ልክ ሊወጣ ሲል ሩታ ትመጣለች። ሩታም በፈገግታ በሌላ ጊዜ በተለየ በፈገግታ ምናምን ተቀበላት። እሷም ፈገግ ብላለች። ከዛ ዶክተር እያለች አይኑን እያየችው ከዛ አንድ ነገር ንገርህ እያለች ልትነግረው ልታወጣና አፈቅርሃለሁ ለማለት እንግዲህ ብዙ ጊዜ ልትነግረው ስታወጣ ታስባለች። አሁን እንዴት ብዬ ነው ለሱ እወድሃለሁ ብዬ የምነግረው ብላ ትመለሳለች። ከዛ ሩታ ተናገሪ እንጂ እንደ ሀሳብ ጭልጥ ብለሻል ለምንድነው ማትነግሪኝ ይላታል ዶክተሩም። በቃ ተውኩት ምናምን ስትለው ጊዜ በቃ አሁን ምንም ልትነግሪኝ ነገር ከሌለብሽ አስቸኳይ ስራ አለብኝ ውጪ ታካሚዎቹ ደውሎልኛል እዛ ልሄድ ነው ብሎ ለእንግዲህ አዳይ ጋር ነው ካላት ስለምታኮርፍ እንግዲህ ውጪ ልሄድ ነው ብሎ ነገራት። እሺ በቃ ችግር የለውም እያለች ከዛ እሺ በቃ ቤት ታደርሰኛለህ ስትለው ጊዜ እሺ ያደርስሻለሁ እያለ ወደ ቤት አደርሰዋት ነበረ። ከዛ ወደ ቤት ካደረሳት በኋላ እንግዲህ በመንገድ ላይ አንቺ አትገቢ መሰለኝ እኔ ወደ ታካሚዎች ልሄድ እያለ ወደ አዳይ ያመራል። አዳይም እንግዲህ ዶክተሩም ሲቆይበት ከዛ ወደ ቤሪን ጋር ሄዳ ለቤሪን ክፍል ገብታ ዴቭ የት ነው ሲላት ጊዜ ባክሽ ወደዛ ሂጂ ማን ነው እዚህ ነው ያለሽ ለምንድን ነው የመጣሽው ስትላት ጊዜ ዴቭ ከደበቅሽበትን አውጪ ትላታለች። አንቺ ያምሻል እንዴ እኔና ማሜ ራሱ እንፈልገዋለን ስለዚህ አንቺ ለምንድን ነው እንደዚህ የምጠይቂኝ ዴቭ እዚህ የለም ትለዋለች። ከዛ በኋላ የውልሽ ንገርሽ ዴቭ አንድ ነገር ቢሆን ከአንቺ ራስ እንደማልወድ ወቂ እያለች አዳይ ታስጠነቅቃትና ትታ ትወጣለች። ትታ ስትወጣ በውጭም እንግዲህ ዶክተሩ ያገኛትና እኔ ንግባና ቤሪን ጠይቃ ስል ዶክተር እኔ ብቻ ገብቼ ወጣሁ እኮ ማንም የለም ዴቭ የለም ምናምን ትለዋለች። አዳይ ብቻሽን አትግቢ ያላልኩሽም ነበር አንድ ነገር ብታረግሽስ ምናምን ስላት ምንም አታመጣም እባክህ ምን ታመጣለች እያሉ እንግዲህ ተያይዞ ይሄዳሉ። እንግዲህ እንደዚህም እያሉ ከዛ ለአዳይ ስልክ ይደውልላታል ከገጠርም ስልክ ሲደውልላት እንግዲህ ከዛም በኋላ ለአዳይ ስልኩን ስታነሳው ማን ነው ሲላት ጊዜ ዶክተሩ እኔ አላውቀውም አዲስ ስልክ ነው ትላለች። ከዛ ብድግ ካረገችው በኋላ የአለልኝ ድምፅ እንደሆነ ስታውቅ ከዛ አለልኝ ስትለው ጊዜ አው ዴቭ እዚህ ነው ያለው ይላታል። ከዛ በኋላ አዳይም ደንግጣ እንግዲህ ምን እንደምወጣትና ምን እንደምታደርግ ግራ ተጋብታለች እያሰበች ትገኛለች። እዚህ ጋር ደግሞ የኪንጎ እንግዲህ ቤት የምትባል ፍቅረኛዋ መጣች። ከዛ ከኪንጎ ጋር ኪንጎ ልቀቂኝ ከአንቺ ጋር ምንም ነገር የለኝም ሚስቴ ከመጣች ትቆጣለች። እንግዲህ እዚህ ጋር ደግሞ ያልሆነ ነገር ነው ይፈጠራል እያለ ቅምጥል ከኋላ ሰምታ ትመጣለች። ከዛ በኋላ እንግዲህ ለቤቲ ተብዬዋ ካላነቋታለች። ከዛ በኋላ ኪንጎ ቅምጥል ታይ የራፍ ያልኩሽ ስል ጊዜ ነው እንዴ አንተ የሷን እያገዝክ ነው እንዴ ቤሪ ተብዬው ደግሞ እቺ ማናት ወንድናት ሴት ናት ብላ እየተከራከረችው ነበረ። ከዛ አንቺ ዝም በያፈች ዝጊ ይላታል። ከዛም በኋላ ቅምጥልም ተናዳ እሳት ጎርሳ ለብሳ ሁለተኛ እኔ ጋር እንዳትደርስ እኔም እንዳታየኝ እያለች እንግዲህ ከቤቲ ጋር ነው የሚያዋጣክ እያለችው እንግዲህ ለኪንጎ ትጮህበትና ኪንጎ ምንም ነገር ሳይል እንግዲህ ቅምጥል ወደ ቤቷ ታመራለች። ኪንጎም ደግሞ
ለቤቲ። ከዛ አታግዘኝም እንደ ስትለው ሁለተኛ እንዳትከተኝ በስልኬም ላይ መደወል የለብሽም እያለ ጥሏት እሱም ወደ ቤት ይሄዳል። ወደ ቤት በሄደበት እንግዲህ የእሷን የሚያሳድዷት ሰዎቹን የተከተሏት ነበረ። ከዛም በኋላ እየተከተሏት እያለ ነበረ በርቀት ስታያቸው እንግዲህ የኩኪ አደኘኝ ምናምን እያለች ከጀርባሽ ደብቂኝ ምናምን እያለች እየለፈለፈች ነበረ። አንቺ ቆይ ምንድነው የፈለግሽው? ምንድነው የፈለግሽ ስትላ ጊዜ እኔ አላቅም የሆነ ሰዎቹ እየተከታተሉኝ ነው። ከዛ እሺ ነይ ላግዝሽ እንዴት ስትላት አዎ እነሱ እኮ ላግዝሽ ብሎኝ አያውቅም ነበረ። አሁን በምን ነው የምታግዥኝ? ስልክሽን ስጪኝ ስትላት ጊዜ ስልክ የለኝም ትላታለች። እና በምንድነው ማገኘሽ ስትላት ጊዜ ከፈለግሽ እዚህ ሰፈር ታገኛለሽ፣ እዚህ ድንጋይ ላይ ነው የምታገኝ፣ እዚህ ተቀምጪ ነው ሙሉ ካልሆነ ሁለተኛ ቅያስ ዞር ብለሽ ስትሄጂ የኛ ቤት ነው ታገኛለሽ። ኮኪ ካልሽ እኔ እመጣለሁ ትላታለች። በሚያሳዝን ሁኔታ የቅምጥል ጠላት እንደሆነች አላወቀችም ማለት ነው። ያሳዝናል። እንግዲህ በኋላ ጓደኛዋ እንግዲህ የቅምጥል ጓደኛ እንደሆነ ስታቅ ምን እንደምትሆን እንግዲህ እናያለን። ከዛ ዳይመንድ ይመጣና ከዚች ልጅ ምን ያደረግሽ ነበረ ሲል አረ እኔ አላቃትም እዚህ ሰፈር ነው ያየችኝ እንጂ እኔ መቼ አይቻት አውቃለሁ ትላለች። ለምለም አሁን ላይ ፈገግ እያለች ነው። ባቡሬም እንግዲህ እሷም ሳታቅ ለምለም ሳታቅ ሙፋጃ ሊያደርጋት እንግዲህ ቀለበት ሊያደርግላት እያሰበ ይገኛል። ለወንድሟም እንግዲህ ፍቃድ ጠይቀዋል። ነገር ግን ምንም ነገር ቢሆን እንዳትነግራት እሷ ሳታቅ ነው እኔ ቀለበቱን ማስረላት። እንግዲህ ሰርጋችን አንተ እስር ቤት ሆነህ ነው ሲለው ጊዜ አታደርጉትም፣ እንደምንም አድርጋችሁ እኔ ማስፈታት አለባችሁ ይላል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን።